ሰብስክራይብ ለምንድነው የማታደርጉት? አሁን ማርጉ። ሰሞኑ የሆነች ልትለካ የተፈለገች ሙቀት አለች ነው ምላችሁ። ብፁዕ አቡነ ማትያስ ሊቀየሩ ነው። ሟርት እንዳይመስላችሁ። ቤተክርስቲያኗ አቡነ ማትያስ በጤናቸው ምክንያት ያቀረቡት የእንደራሴ ጥያቄ የለም ስትል ማስተባበያ ሰጠች። ከዚህ በመቀጠል የአማራ ፋኖ ሸዋ ጠቅላይ ግዛት እዝ ከፍተኛ አመራሮች መጥተዋልና አዲስ ነገር እየተሰማ ነው። ብፁዕ ወቅዱስ አቡነ ማትያስ ፓትርያርክ ለቅዱስ ሲኖዶስ እንደራሴ ምረጡልኝ ደብዳቤ አስገብተዋል። ቤተ መንግስቱም ቤተ ክህነቱም ክዶናል። ቤተ ክህነቱ የሐዋርያትን ቀኖና እስከመሻር ኢላላህ በአላህ አንድነት መሰከርኩ ሲል አሁን ነው እንዴ? አሁን ነው የምትመሰክረው? አንገቱን ቀላው። ጂሃድ ያለ ትግል ነስር የለም። ያለ ጂሃድ ያለ ትግል የኢስላም ዳር ድንበር ሊከበር አይችልም። ያለ ጂሃድ ያለ ትግል ሙስሊሞች በነጻነት የትም ቦታ ሆነው ጌታ አላህን ማምለክ አይችሉም። ሰላም ሰላም የተወደዳችሁ እግዚአብሔር ቤተሰቦች እንዲሁም የመድን ሚዲያ ተከታታዮች በያላችሁበት የዓለም ዳርቻ እግዚአብሔር ሰላም የእናታችን የቅድስት ድንግል ማርያም አማላጅነት አይለያችሁ አይልን። ዛሬም በአዳዲስ ቪዲዮና ወቅታዊ በሆኑ ጉዳዮች ተመልሼ መጥቻለሁ። ጫፍ ላይ ያሳያችሁ ቪዲዮ ሐሳባችን እየሰጠን የምናያቸው ቪዲዮዎች ናቸው። እንግዲህ ሰሞኑን በጣም መነጋገሪያና በጣም ህዝብ ውዝግብ ውስጥ ያስገባው የብፁዕ አባታችን አቡነ ማትያስ ከስራ ሊለቁ ነው ወይንም ከብፁዕነታቸው ከቤተ ክርስቲያኒቷን ከማስተዳደር ሊለቁ ነውና የእንደራሴ ጥያቄ አቅርበዋል ሲባል ብዙ መረጃዎች እየተሰራጩና ብዙ ሐሰተኛ ነገሮች እየወጡ ይገኛሉ። እነሱ ነገር እውነት አይደሉም በማለት ቪዲዮ እየሰራን ነበር። ግን አብዛኛው ጊዜ ወደ እውነቱ ነው እያደለ ያለው። ህዝብም ሆኖ የሚያየው የሚመለከተው ህዝብ እውነት ነው ብሎ ነው እያመነ ያለው ማለት ነው። አሁንም ቢሆን ግን ሐሰት እንደሆነና ይሄ ሐሰተኛ መረጃ እንደሆነ እየቀረበ ያለው ወይንም እሳቸውን ጠል የሆነ ቅድስት ቤተክርስቲያን የሚያንቋሽ ሰው እንደሆነ እንደዚህ አይነት ነገር እየሰራው ልነግራችሁ ነው። ዳል ነው ቪዲዮ ይዤላችሁ መጥቻለሁ። እንዲሁም ሌሎች ቪዲዮዎች አሉ። እነዛን ቪዲዮዎች ሐሳባችን እየሰጠን የምናያቸው ናቸውና እንግዲህ በባለፈውም ቴዶ ዞሩፋኤልም በጣም ለፍቷል። ይሄ በብፁዓን አባቶች ላይ የሚደረግ ብፁዓን አባቶች እንደዚህ ሆኑ፣ ብፁዓን አባቶች ታገቱ፣ ብፁዓን አባቶች ይሄን ያህል ሊከፍሉ ነው ምናምን የሚባለው ነገር ሐሰት ነው እያለ ቴዶ እንግዲህ መረጃ በጣም የሚደርሰው ልጅ ነው። እሱ ልጅ ለብዙ ሰዎች እንደውም ለሱ ቲክቶክ ተከታዮች እያደረሰ ያለ ልጅ ነበር። አሁንም በብፁዕ አባታችን አቡነ ማትያስ ዙሪያ የሰራው ስራ አለ፣ የሰራው ቪዲዮ አለ እና የምናየው የሚሆነው ወደ መጀመሪያ ቪዲዮ ልሰዳችሁ። ሰብስክራይብ ለምንድነው የማታደርጉት? አሁን ማርጉ። ሰሞኑ የሆነች ልትለካ የተፈለገች ሙቀት አለች ነው ምላችሁ። ቀድሞ ከሁለት ብፁዓን አበው ሊቃነ ጳጳሳት ጋር በተገናኘ ከእውነት የራቀና ሐሰተኛ መረጃ ሲሰራጭ ቆየ። ውሸት መሆኑን አረጋገጥን። ይሄው አሁን ደግሞ ተከተለና ቅዱስነታቸው የጤና እክል ገጥሟቸዋል፣ አገልግሎታቸውን ለመፈጸም እየቻሉ አይደለም፣ አቅም አጥሯቸዋልና እንደራሴ ሊሾም ነው ተባለ። ይሄው ከጠቅላይ ቤተ ክህነት እንደሰማነው ደግሞ ይህ ዜና ሐሰት መሆኑን ሰማን። በጣም የሚገርማችሁ ነገር እንደዚህ አይነት መረጃዎች የሚሰራጩት በበሬ ወለደ ዝም ብለው እንዳይመስሏችሁ፣ በደንብ ታቅዶበትና ተሰርቶበት ነው። ምክንያቱም እንዲያ ቢሆን እንዴት ነው ምዕመኑ ምላሽ የሚሰጠው የሚለውን ለመለካትና ለማወቅ። ስለዚህ ዋካችሁ ሁላችንም የመረጃ ምንጮቻችንን እንለይ። ነገሮች ዝም ብለው ሲወሩ ተቀብለን አናራግባቸው። እንዴት፣ ወዴት፣ በምን መንገድ የሚለውን እናጣራ። እንደዚህ ያሉ ነገሮች ለተንኮለኞች ይመቻልና ራሳችንን ከሐሰተኛ መረጃዎች እንከላከል። ሌላው ደግሞ የጥቅምት ሲኖዶስ ደረሰች አይደል? ሸተታችሁ? እንደዛ ነው። ቤተሰቦች የመጀመሪያው ቪዲዮ ይሄን ይመስላል። ቴዶ ዞሩፋኤል እንግዲህ በባለፈ በነ ብፁዕ አባታችን አቡነ አብርሃምና በነ አቡነ ናትናኤል ጉዳይ ራሱ ብዙ በነ አቡነ ኤርሚያስ ብዙ ቪዲዮዎችን ሰርቷል። ብፁዕ አባታችን አቡነ ኤርሚያስ ታግተዋል የሚባል ቪዲዮ ራሱ ብዙ እየተሰራጨ እያየ ስለነበረ ይሄ ነገር ሐሰት ነው እያለ ቪዲዮዎችን እየሰራ ያለ ልጅ ነበር። ግን ከሱ ይልቅ እሱ ከሰራው እውነተኛ ቪዲዮዎች ይልቅ ሐሰተኛ ሰዎች የሚሰሩት ቪዲዮ ነው በጣም እይታና ቪው ያገኘው ማለት ነው። ስለዚህ ብፁዓን አባቶች ላይ ምንም አይነት ጉዳት እንዳልደረሰ ብፁዕ አባታችን አቡነ ማትያስም ምንም አይነት የመልቀቅ ዓላማም እንደሌላቸው መግለጫም ሊያቃሉ ብለው እንዳልሰጡ ተናግሮ ነበረ። እሳቸው ከአሁን በፊት አሜሪካ ነበሩ ለራሳቸው ለጤንነት ጉዳይ እየተከታተሉ ማለት ነው ለሕክምና ሄደው ከዛም በኋላም ተመልሰው ኢትዮጵያ ውስጥ ገብተዋል። ከዛም ለመስቀልም ተገኝተው እንግዲህ ልጆቻቸውን ባርከዋል። ብዙ መረጃዎች ቪዲዮዎችም እየወጡ ስለሆነ ማለት ነው። ስለዚህ እሳቸው ምንም አይነት ጥያቄ እንዳላቀረቡ እየተነገረ የእንደራሴ ጥያቄ ሰው ይተካልኝ በእኔ ቦታ ሆኖ ብፁዕ ሆኖ
ቤተክርስቲያኒቷን የሚጠብቅ መንጋውን የሚንከባከብ ብፁዕ አባት ይተካልኝ አላሉም። በአንደበታቸው የወጣ ነገር የለም እየተባለ ቪዲዮ እየተሰራጨ ነበረ። ግን ከዛ ይልቅ ብፁዕ አባታችን ሊቀየሩ ነው፣ ብፁዕ አባታችን ሊለቁ ነው፣ ብፁዕ አባታችን እንደዚህ ሆኗል የሚባለው ነገር ነው እየተሰራጨና እየበዛ ያለው ማለት ነው። ትንሽዬ ነገር እያዝና በጽሁፍ የወጣ ነገር ቴሌግራም ላይ ወይም ምናምን የተጻፈ ነገር አለ። ብፁዕ አባታችን እንደዚህ ሆኗል እና ምናምን የሚለውን ነገር ቅይር አድርገው አባታችን ስለዚህ እንደዚህ ከሆኑ ነው ታመው ከሆነ ወይንም የሆነ ነገር ሆኖ ከሆነ ስለዚህ ሊለቁ ነው አይደለም፣ ያ ነገር ነው በቃ ተፈብርኮ የመጣው ማለት ነው። ስለዚህ ይሄ ነገር ብዙ ትልቅ ሚዲያዎች ላይ እስከሚደርስ ድረስ ነው እኛ ኦርቶዶክሳውያን ብፁዕ አባቶቻችንን እየጠላ ናቸው ማለት ነው። ስለዚህ ኦርቶዶክስ ሆኖ ይሄን ነገር የሚሰራ ሰው ካለ በጣም ስህተት ነው። ብፁዕ አባታችን እንደዚህ ሊሆኑ ነው ያልሆኑትን ነገር ለምንስ ብፁዕ አባታችን አቡነ ኤርሚያስ ሊታገቱ ነው ተባለ፣ ታግተዋል ተባለ። የት ነው የታገቱት? እንዴት ታገቱ? ለምን ታገቱ? ማን መረጃ እንደዚህ ታገቱ የሚባለው መረጃ ማን ያመጣው? ምንም የለም። ከዛም በኋላ አንድ 3-4 ቪዲዮ ይሰራል። ከዛም በኋላ ጸጥ፣ ለእይታ ብቻ የሚሰራ ቪዲዮ ማለት ነው። ስለዚህ እስኪ እንመልከት። ቀጣይ ትልቅ ሚዲያ ላይ ወጥቶ ራሱ እንደዚህ በዜና እስከሚቀርብ ድረስ ቤተ ክርስቲያኗ አቡነ ማትያስ በጤናቸው ምክንያት ያቀረቡት የእንደራሴ ጥያቄ የለም ስትል ማስተባበያ ሰጠች። ብፁዕ ቅዱስ አቡነ ማትያስን በሚመለከት በማህበራዊ ሚዲያ እየተሰራጨ ላለው መረጃ ቤተ ክርስቲያኗ በመንበረ ፓትርያርክ ልዩ ጽሕፈት ቤት በኩል ምላሽ ሰጥታለች። መንበረ ፓትርያርክ ልዩ ጽሕፈት ቤቱ በወቅታዊ ጉዳይ በሚል ባወጣው መግለጫ በቅዱስ ፓትርያርኩ የጤና ሁኔታ የሚሰራጨው መረጃ ሐሰተኛ ነው ብሏል። አቡነ ማትያስ ላለፉት ተከታታይ ዓመታት ወደ ሰሜን አሜሪካ በማምራት የሕክምና ክትትል ሲያደርጉ መቆየታቸውን መግለጫው አስታውሶ በቅርቡም ተመሳሳይ ጉዞ አድርገው ጳጉሜ 1 2017 ዓ.ም ወደ ኢትዮጵያ መመለሳቸውን ገልጿል። ቤተክርስቲያኒቱ ላይ እንደዚህ አይነት ነው የጥላቻ ነገር እየተዘራ ያለው። እቺ ልጅ አሁን ዜና የምታቀርበው የእስልምና እምነት ተከታይ ነች። ቅድስት ቤተክርስቲያን ብፁዕ አባታችን አቡነ ማትያስ የመልቀቂያ ደብዳቤ ያስገቡትን ወይንም የእንደራሴ ጥያቄ የጠየቁትን ወይንም በእኔ ቦታ ሆኖ ሌላ ብፁዓን አባት ቅድስት ቤተክርስቲያኑና መንጋዋን የሚጠብቅ ይተካልኝ ብለው ነበረ። ነገር ግን ቤተክርስቲያኒቷ ማስተባበያ ነው ያለችው፣ ማስተባበያ አቀረበች። ስለዚህ እንደዚህ ነው ቤተክርስቲያኒቱን እየሰደብን ያለ ነው እኛው ነን። ማስተባበያ እስከሚባል ድረስ ማስተባበያ ሳይሆን ቅድስት ቤተክርስቲያን ያቀረበችው ትክክለኛውን መረጃ ነው። ብፁዕ አባታችን ምንም አይነት የጤና እክል አላገኛቸውም። ከአሁን በፊት በሰሜን አሜሪካ ነበሩ። በሰሜን አሜሪካ የጤናቸውን ጉዳይ ሕክምና ተከታትለው ጳጉሜ 1 2017 ዓ.ም ወደ ኢትዮጵያ ተመለሱ። ከተመለሱም በኋላ ለተለያዩ በዓሎች ተገኝተው ልጆቻቸውን ኦርቶዶክሳውያንን ባርከዋል። ስለዚህ እንደዚህ ሐሰት የሆነ ማስረጃ ሐሰት የሆነ ስራዎችን እየሰራችሁ ሶሻል ሚዲያ ላይ የምትለቁ ሰዎች ዋካችሁ ብፁዓን አባቶቻችን የሚገኙት በሙሉ ጤንነት ላይ ነው ብለው ነው መግለጫ የሰጡት እንጂ ምንም አይነት ማስተባበያ አይደለም። ብፁዕ አባታችን እንደዚህ አይነት ነገር ቢሰጥ ራሳቸው ሶሻል ሚዲያ ላይ ወጥተው እንደዚህ ሆኛለሁ፣ ስለዚህ በቃኝ፣ ደክሞኛል፣ ካሁን በኋላ በእኔ ቦታ ሆኖ ደግሞ ብፁዕ አባት እንደራሴ ሆኖ ብለው መግለጫ ያወጣሉ። ስለዚህ አሁን ሚዲያ ላይ የወጣው ነገር እሳቸው እንደዚህ ጠይቀዋልና በዘመድ በቤተሰብ ይሄ ያጎት ልጅ የምናምን ዘመድ ትውቅ ምናምን በእንደዚህ አይነት ነገር ይተካልኝ ሁላ ተብሎ ነው መግለጫ ያወጣው። ቪዲዮ እየተሰራ ያለው እንዳየኑ እኮ እንደዛ ስለማውቃቸው ብፁዕ አባታችን ማን ነው እሳቸው ይሁኑልኝ ብለዋል። እንደዚህ አይነት ነገር እንዳላሉ እንደዚህ ምንም አይነት ጥያቄ እንዳላቀረቡ ነው ቤተክርስቲያኒቷ ደግሞ በመግለጫ የተናገረችው ማለት ነው። ስለዚህ ያ ነገር ተገልብጦ ነው ብፁዕ አባታችን እንደዚህ ጠይቀዋል። ስለዚህ የጠየቁት ደግሞ የራሳቸውን ሰው ለማስገባት ነው። ያሉት እኮ እዚሁ ነው፣ እዚሁ ፓትርያርክ ውስጥ እያሉ እዚሁ መግለጫ እየሰጡ እዚሁ ልጆቻቸውን እየባረኩ ቤተክርስቲያኒቷን እያስተዳደሩ እየጠበቁ መንጋውን እየጠበቁ እንደዚህ አይነት ቪዲዮ እንደዚህ አይነት መረጃ እየወጣባቸው ቀጣይ ማሳያቸው ትልልቅ ሚዲያዎች በእንደዚህ አይነት መልኩ ነው እየመጡ ያሉት ማለት ነው። ስለዚህ ይሄ ምናልባት እውነት ከሆነ በሂደት የምናየው ነገር ነው። እውነት ከሆነ ግን ሟርት ከሆነ ደግሞ በጣም የሚደብርና የሚያስጠላ ነገር ነው። ቤተክርስቲያኒቷን እንደዚህ አይነት ነገር ማስተባበያ አቀረበች ተብላ እንድትሰደብ ያደረግነው እኛ ቪዲዮ የምንሰራ ሰዎች ያልተደረገው ነገር ተደረገ እያልን ስለሆነ ማለት ነው። ያልተሰራውን ተሰራ እያልን ስለሆነ እንደዚህ ትልቅ ሚዲያ ላይ ትልቅ ቴሌቪዥኖች ላይ ቀርባ ቤተክርስቲያኒቷ እንደዚህ አደረገች ማስተባበያ አይደለም ያቀረበች የነበረው። ስለዚህ እቺን ቃል አሁን ራሱ ኦርቶዶክሳውያኖች እቺን ቃል በደንብ የሰሟት ራሱ አይመስለኝም። ማስተባበያ የምትለውን እቺ ልጅ ማስተባበያ ብላ ነው ያቀረበችው። እስልምና እምነት ተከታዮች ኦርቶዶክስ ላይ እንደዚህ በጥፍራቸው እንደቆሙ በተለይ ሰሞኑን ይታወቃል። የጦርነት ተነሳ፣ እንደዚህ ሀገር ላይ እንደዚህ ያደረጉ፣ መካነ ሰላም ላይ ይሄን ያህል መስጊድ ውስጥ ገብቶ እንደዚህ የሐሰት የሆነ ነገር ስለተሰራጨ ማለት ነው።
ስለዚህ ያን ነገር እንደመጠቀሚያ እንደተጠቀመችው ነው እኔ የማየው ማለት ማስተባበያ አቅርባለች። ማስተባበያ ደግሞ ውሸት ነው። ውሸት ተናገረች ነው፣ ሐሰት ተናገረች፣ ሐሰት መሰከረች ነው የተባለ ያለው ቤተክርስቲያኒቱ። ስለዚህ እንደዚህ ሐሰተኛ ነገር አቅርባለች። ከህዝቡ ይልቅ ቪዲዮ ከሚሰሩ ሶሻል ሚዲያ ላይ ካሉ ሰዎች ይልቅ ራሷ ትልቋ ማዕከል የሆነችው ትልቋ ቅድስት ቤተክርስቲያን ውሸትና ማስተባበያ አቀረበች ተብላ እስከምትሰደብ ድረስ ዝም ብለን ሐሰት የሆነ ነገር ሚዲያ ላይ መልቀቅ የለብንም። ሐሰት የሆነ ነገር ብፁዓን አባቶች ሳይሞቱ ሞቱ፣ ብፁዓን አባቶች የሆነ ነገር ሳይሆኑ ሆኑ፣ ሳይታገቱ ታገቱ እያልን እየለቀቅን ስለሆነ በ3 በ4ኛው ቀን ብፁዓን አባቶች እናያቸዋለን። የዛን ጊዜ ቤተክርስቲያኒቷን እናሰድባለን፣ ቤተክርስቲያኒቷን እናስወቅሳለን። ውሸት የሞላው ኦርቶዶክስ ውስጥ ነው ይባላል። ስለዚህ ቤተክርስቲያኒቷ መግለጫ የምታወጣው ያው ቤተክርስቲያን ውስጥ ያሉ ሰዎች አይደሉ፣ ሰዎች ናቸው እነሱ። ትክክለኛውን ነገር የሚያውቁት ግን እዛው ማህበረ ቅዱሳንና ቤተክርስቲያኒቷ የራሱ የሆነ የሊቃውንት ጉባኤ አለ፣ ቅዱስ ሲኖዶስ አለ። እነሱ መግለጫ በሚያወጡበት ጊዜ ነው ቤተክርስቲያኒቷን በአጠቃላይ እኛ ታች ያሉ ሰዎች በሚሰሩ ቪዲዮ ቤተክርስቲያኒቷ ትክክለኛውን መረጃ ስታወጣ። ስለዚህ ቀድሞ የወጣው የሰዎቹ ነበረ። ቀድሞ የወጣው ከታች ያሉ ቪዲዮ የሚሰሩ ሰዎች ነው የሚታየው ቀድሞ። ቤተክርስቲያኒቷ ቀስ ብላ ያን መግለጫ ባወጣች ጊዜ እነዛ ሰዎች ብለዋል አይደል? ስለዚህ ቤተክርስቲያኒቷ ነች የተሳሳተችው ተብላ ቤተክርስቲያኒቷን እናሰድባለን ማለት ነው። ቀጣይ እንመልከት። ብፁዕ አቡነ ማትያስ ሊቀየሩ ነው። ሟርት እንዳይመስላችሁ የተግባር ስራችሁን ነው የምናሳየው። ከየት እንደተጀመረ ለምን እንደተጀመረ አሁን ምን ላይ እንዳለ እናሳያቸው። ብፁዕ አቡነ ማትያስ እንደራሴ ሆነው አሁን ማህበራዊ ሚዲያ ላይ ከትላንትና ማምሻውን ጀምሮ እየተለቀቀ ያለ መረጃ ብፁዕ አቡነ ማትያስ እንደራሴ ሆነው በኔ ቦታ ተክቶ እንዲሰራልኝ ከአቅም ማነስ ምክንያት ስለደከመኝ ብለው ብፁዕ አቡነ ሳሙኤልን ጠቁመዋል የሚሉ መረጃዎች እየተስተጋቡ ይገኛል። በጦርነት ወቅት ብፁዕ ቅዱስ አቡነ ማትያስ ከሀገር ሊኮበልሉ ነው ሊጠፉ ነው የሚሉ መረጃዎች የጦርነቱ ጫጫታና የዚህ አንጃ መፈብረኪያ ሆነው ሊያስሸሻቸው በጣም ሞክረው ነበር፣ ታግለው ነው። እሳቸው ያንን አሸንፈው ተመለሱ። ተገፉ፣ ተመለሱ። ተዘለፉ፣ ተመለሱ። እኛ አባታችን በግል እንደ ሰው ኃጢአት ሊኖርባቸው ይችላል። እንደ ሰው አዲስ ነገር እየተሰማ ነው። ብፁዕ ወቅዱስ አቡነ ማትያስ ፓትርያርክ ለቅዱስ ሲኖዶስ እንደራሴ ምረጡልኝ ደብዳቤ አስገብተዋል። እንግዲህ በእሳቸው ምርጫ እንደሆነ አቡነ ሳሙኤል እንደራሴ እንዲሆኑላቸው አሳስቧል እየተባለ ነው። ነገር ግን ይሄ በራሱ ትክክል አይደለም። እኔ ምረጥ ብባል የምመርጣቸው ከ3 አባቶች የወላይታ ሀገረ ስብከት የተክልየ ፍሬ የሆኑት አቡነ ይስሐቅ ትክክለኛ ኦርቶዶክሳዊ አባት ናቸው። ሁለተኛ ነገር ደግሞ አቡነ አብርሃም ለቤተ ክርስቲያን ስርዓት ቀናኤና የጥባት አባት ናቸው። ሶስተኛ አቡነ ናትናኤል። እነዚህ አባቶች ወደ እንደራሴነት ከፍ ቢሉ ምናልባት ቤተክርስቲያናችን አሁን ከገባ በቃ እየተሰራጨ ያለው እንደዚህ አይነት ቪዲዮ ነው። እንደውም እኔ ቃለ እርቃንና ሳይ ነበረ የእውነት ነው ወይ ነው እንዴ ምን ነው ትክክለኛ ነገር አልሰማንም ብዬ በጣም የገረመኝ የቃለ እርቃን ሳይ ነበረ። ከዛ ሌሎች ሰዎች የሚሰሩት ሌላ ነገር ነው፣ ሌሎች ሰዎች የሚሰሩት ሌላ ነገር ነው። ሰውም ደግሞ ለክፋት ተብሎ እቺን ጫፍ ላይ የተናገሩትን ሚዲያ ላይ ጫፍ ላይ ለምሳሌ እዚህ የቃለ እርቃን ሚዲያ ባለቤት ሰውዬ የተናገራትን ብፁዕ አባታችን ሊለቁ ነው ብሎ ሌላ ሐሳብ ሊሆን ይችላል የጨመረው። ሐሰት እንደሆነ ሊለቁ ነው የሚባለው ነገር ሐሰት እንደሆነ ሊሆን ይችላል የጨመረው። ግን ሰውያችን ቁርጥ ያደርግና ቲክቶክ ላይ ይለቃል፣ ቁርጥ ያደርግና ሌላ ቪዲዮ ይሰራባታል። እንደዚህ የተደረገ ቤተክርስቲያኒቷን የማይወዱ ሰዎች፣ መናፍቅ የሆኑ ሰዎች፣ ቅዱሳን አባቶችን ጠል የሆኑ ሰዎች፣ ቤተክርስቲያኒቷን ክብር የማይፈልጉ ሰዎች በእንደዚህ አይነት መልኩ ነው ስራ እየሰሩ ያሉ። እንድትንቋሸሽ፣ እንድትሰደብ ቤተክርስቲያኒቷ የሐሰት መረጃ ነው የምታቀርበው ተብላ ሚዲያ ላይ እንደዚህ እስከምትናገር ድረስ ማለት ነው። ስለዚህ አሁን የቃል እርቃን ብፁዕ አባታችን ሊለቁ ነው ሟርት እንዳይመስላችሁ በሂደት እናየዋለን ደግሞ ምናምን ብለው የተናገረው ነገር ቁርጥ አድርገው ሌላ ሰውም ሰርቶበታል። ከዛም በኋላ እንደዛ እያለ እየተባዛ ሌላም ጋር ደረሰ። ያም እየቆረጠ እየተባዛ ሁሉም የራሱን ሐሳብ እየሰጠ ቪዲዮን አስፋፈው። ከዛ ብፁዕ አባታችን አቡነ ማትያስ ሊለቁ ነው የእንደራሴ ጥያቄ አቅርቧል። የእንደራሴ ጥያቄ ያቀረቡት ደግሞ የራሴ የሆነ ሰው ይተካልኝ ነው። ደግሞ እንደዚህ አይነት የሚባል ነገር የለም። ቋሚ ሲኖዶሱ አለ፣ የሊቃውንት ጉባኤ አለ። ዝም ብሎ ፓትርያርክ ብፁዓን አባቶች የሚመረጡበት ጊዜ አለፈ። በባለፈ ቤተክርስቲያኗ ጥቁር በለበሰች ጊዜ ነበር ሰላም ለማምጣት ፍቅርን ለማስፈን ሲባል
ሃይማኖት እርስ በርሱ እንዳይበጠበጥ ሲባል ይሄ በጉልበት የተመረጠበት ጊዜ አለ። እኔ እዚህ ቦታ ላይ ነው የምቀመጠው ተብሎ የተመረጠበት ጊዜ አለ፣ በነ ብፁዕ አባታችን በነ አቡነ ሳዊሮስ ጊዜ ማለት ነው። ስለዚህ ነገሩ ታኮ ግን ብፁዕ አቡነ ሳዊሮስ ጋር ነው ሄዱ። እሳቸው በዚሁ ይቀጥላሉ ወይንም ከፍ ብዬ ፓትርያርክ ሆናለሁ ሁላ ተብሏል ብለዋል። እነሱ ይሄን ነው እያሰቡ ያሉት የሚባል ነገር ነው እየወጣ ያለው። ግን ማንኛው ነው እውነቱ ትክክለኛውን ነገር ለህዝቡ ታርሱ ኦርቶዶክሳውያን ይሄን ሐሰቱን ነገርማ ነፍ መናፍቃኖች እኮ ይፈልጉታል እኮ እቴ ኦርቶዶክስ እንደዚህ አይደለች እንዴ? ስንት የፕሮቴስታንት እምነት ተከታዮች ሹፍ ኦርቶዶክስ እንደዚህ ተበጠበጠች እያሉ ቪዲዮ የሰሩ ሰዎች አሉ። እነሱን እዚህ ላይ ማምጣት አስፈላጊ አይደለም። ስለዚህ ለነሱ መሳቂያ ለነሱ መሳለቂያ ቤተክርስቲያኒቷ ትክክለኛውን ነገር በእጇ ይዛ እየተራመደች እያለ ታች ላይ ቪዲዮ የሚሰራ ነገር ግን ቤተክርስቲያኒቷን አጠቃላይ የሚያሰድብ እሱ ነው። እምነት ተከታይ ሆኖ የቅድስት ቤተክርስቲያን እምነት ተከታይ ኦርቶዶክስ እምነት ተከታይ ሆኖ ሐሰተኛ ነገር ነፍ የሚሰራ ሰው እንዳያችሁ ነው። የመጀመሪያው ቪዲዮ ከቃለ ዕርቃን ቀጣይ ያለው ብለዋል፣ እንደዚህ ብለዋል። ምንም ያውቀውም ያየውም ነገር እኮ የለም። ግን ብፁዕ አባታችን እንደዚህ ብለዋልና ቀጣይ ደግሞ የሚተካው ከሌ ነው። ብፁዕ አባታችን የራሳቸው እሱ ስለሆነ እንደዚህ ሊተኩት ነው ምናምን የታየ መረጃውን ማን ሰጠ? እነሳቸው አወሩ ልለቅ ነው አሉ የለም። ስለዚህ ኦርቶዶክስ መስለን ቤተክርስቲያን ውስጥ የተቀመጠን ብዙ መናፍቃኖች አለን። ቤተክርስቲያኗን ጣል ያደረግን ለቲክቶክ ላይ ብቻ ለመታየት ብቻ የምንሰራ ከዛ መናፍቃኖች በዛ ልክ ኦርቶዶክስ እንደዚህ አይደለችም ምን ይሄ ነው የነሱ መግቢያ። ስለዚህ ሌላ መንሸራተቻ መስመር እንደሌላቸው እያወቅን ለነሱ ደግሞ ሌላ ቦታ ክፍተት እየሰጠንላቸው ያለን እኛው ውስጥ ላይ ያለን ሰዎች ነን። ስለዚህ ባካችሁ ቀጣይ ቪዲዮ እንመልከት እስኪ። የዘንድሮ ጉድ ደግሞ እንደዚህ አይነት ነው። እንደዚህ አይነት ነገር የመጣው በየቤት እየተዞረ የሆነ የማዕረግ ነገር እየተሰጠ እነዚህ ልጆች አሁን በየቤታቸው ድቁና የተሰጣቸው ነው። ቤታቸው ተሄዶ እየተባረኩ እዛው ድቁና የተሰጣቸው። ቅድስት ቤተክርስቲያን እንደዚህ አይነት ስነ ምግባር የላትም። ይሄ ቀኖኗ ሊሆንም አይችልም። ቤታቸው ድረስ ተሄዶ የሆነ ነገር ብቻ የሆነ ምክንያት ይኖረዋል የተሄደበት ላውም እየተቀረጹ ማለት ነው። 5 ልጆችን ቤታቸው የሚኖሩበት ቤት ድረስ ሄዶ ድቁና የሚሰጥበት ምንም አይነት አጋጣሚ አለ ብዬ አላስብም። የቆሎ ተማሪዎች የሚማሩበት ቦታ አለ እንዴ? እኔ ቆሎ ተማሪ ነኝ እንደዚህ ነኝ ተብሎ እኮ የተማሩ እኮ ነው ስንት ሊቃውንት የሚሆኑት፣ ስንት ቤተክርስቲያን ውስጥ በደንብ የሚያገለግሉት ሊቅ የሆኑ ሰዎች በእንደዚህ አይነት መስመር ያለፉ ናቸው። ቤታቸው ሄዱ በሆነ ነገር ወይ በገንዘብ ሊሆን ይችላል። በእንደዚህ አይነት መስመር በተሳሳተ መስመር ቅድስት ቤተክርስቲያን ብፁዕ አባታችን አቡነ ማን ናቸውና ሲናገሩ ሰምቻለሁ የሆነ ጊዜ እግዚአብሔርን የማያውቅ ካህን ይሆናል ሲሉ ሰምቼ ነበር። በእንደዚህ አይነት መልኩ የሄዱ ሰዎች ናቸው በነገራችን ላይ ፈጣሪን ሳያውቁ ቤተክርስቲያን ውስጥ ለማገልገል የሚጠሩት። የፈጣሪን ወንጌል በስርዓት ሳይማሩ ቅዳሴ ስርዓቱን በስርዓት ሳይማሩ ግን በቃ ለቅዳሴ በቅቻለሁ ብሎ ቤተክርስቲያን ውስጥ ለመቀጠር ለመከፈል የሚጣጣሩ ሰዎች ድቁና ምንም ሳይኖራቸው ዲያቆን ተብሎ ይጻፍላቸዋል። የድቁና ምስክር ወረቀት ይሰጣቸዋል። በእንደዚህ አይነት መልኩ እየተሄደ ስለሆነ ድቁና አልተማረም ግን ዲያቆን ነኝ ምናምን ብሎ የድቁና ሰርተፍኬት አለው። ይሄ በየቤታቸው የሚሰጥ በዘመድ የሚሰጥ በመተዋወቅ የሚሰጥ ስለዚህ ይሄ ነገር መቆም አለበት። ቤተክርስቲያኒቷ የምትፈልገው በስርዓት የተማረ ድቁናውን ጠንቅቆ የተማረ ቅስናውንም ጠንቅቆ የተማረ ሊቅ የሚሆን ሰው ቤተክርስቲያኒቷን በደንብ የሚያገለግል ደግሞ እኮ እዛም በጣም እኮ ችግር አለ እኮ ቤተክርስቲያን ውስጥ በጣም እዛ ውስጥ ምን እንደዚህ ሆኖ ተቀጥሮ ራሱ በስርዓት የማያገለግልም አለ። በስርዓት ሰው ራሱ በስርዓት የማያወራ ይሄንንም ከትልቅ ከሆነ ክብር ቆጥሮት ቤተክርስቲያን ውስጥ ታገለግል እኮ ዝቅ ብለህ ነው የምታገለግለው። ይሄንንም ከትልቅ የክብር ቆጥሮ ሰው እንኳን ሲያወራው እኔ ብዙ ቦታ ይቻላል ሌላ ነገር ሌላ አንድ ሐሳብ በቃ ይሄ እንደ ትልቅ ክብር አይቶት ሌላ ሰው የሚያወራ አንድ ሰው መጥቶ እንደዚህ ብሎ እያወራው ሌላ ወይ ጓደኛውን የሚያወራ ምናምን ሌላ አይነት አክት የሚያሳይ
ክርስቶስን የሚያገለግልበትን ነጠላ ለብሶ የቤተክርስቲያኒቷን ልብሰ ተክህኖ ለብሶ ማለት ነው። ስለዚህ በየቤቱ የሚሰጥ የድቁና ወረቀት ነው ቤተክርስቲያኒቷን በጣም እያበላሻት ያለው። ቤተክርስቲያኒቷን ያለ ዕውቀት እያስቀራት ያለው ውስጥ ያሉ ሊቅ የተባሉ ሰዎችም በአንዳንድ ነገር እየተገፉ እየወጡ እንደዚህ አይነት ሰዎች እየተቀጠሩ ያለው በየቤቱ በሚሰጥ ምስክር ወረቀት ነው። ቤተ መንግስቱም ቤተ ክህነቱም ክዶናል። ቤተ ክህነቱ የሐዋርያትን ቀኖና እስከ መሻር ደርሶ ንጹህ ኦሮሞ፣ ንጹህ ትግሬ፣ ንጹህ አማራ እያለ ሰው የሚሾም ሰው የገደለን ሰው ብፁዕ የሚል ገዳዩ ወርቅ የሚሸልም ነው። እረኛ የለም። እኔና እናንተንን ተነስተን መስራት ያለብን ቀኖናችንን አጽንተን ክህነታችን እንዳይጠፋ መልካሞቹን አባቶች ከምንደኞቹ ለይተን ከዚህ በመቀጠል የአማራ ፋኖ ሸዋ ጠቅላይ ግዛት እዝ ከፍተኛ አመራሮች መጥተዋልና የምናስተላልፈው መልእክት አለ ብለዋልና አጭር መልእክት ያስተላልፉልናል። ሁላችንም ልቦናችንን ወደዚያና ወደዚህ ሳንል ሁላችንም እናዳምጣለን ማለት ነው። ችግር የለም። እንደምን ዋላችሁ? እንደምን ዋላችሁ? እንደምን ዋላችሁ? አሜን፣ እግዚአብሔር ይመስገን። እኔ ላስተምር አይደለም የመጣሁት መልእክት ለማስተላለፍ ነው። ስሜ ግርማ ከበደ ይባላል። የአማራ ፋኖ ሸዋ ጠቅላይ ግዛት እዝ አመራር ነኝ። እንግዲህ በዚህ በደማቅ ታላቅ በዓል ላይ በመገኘቴ ደስተኛ ነኝ። ከዚህ በመቀጠል የማስተላልፍላችሁ መልእክት አንደኛ ማህበረሰባችን ይህ የተጋረጠበትን የህልውና አደጋ በመቀልበስ ከልጆቹ ከፋኖ በዱር በገደል ከሚሳደዱት ከጠላት ጋር ከሚፋለሙት ኃይሎች ጋር ከጎን ተሰልፎ የአካባቢውን ሰላም እንዲያስጠብቅ ጥብቅ ማሳሰቢያ ለመስጠት ነው። እንደነዚህ አይነት ሰዎች በነገራችን ላይ የሚቃወሙት ስለ ቤተክርስቲያኒቷ የቤተክርስቲያኒቷ ቀኖና በጣም እየተሻረ ነው፣ እየተንሸራተተ ነው። ቀኖና ማለት አይደለም ዶግማዋን ሁላ ያበላሹ ነው ብለው የሚቃወሙ ሰዎች ቤተክርስቲያኒቱ ውስጥ ያለውን ነገር ጠንቅቀው የሚያውቁ ሰዎች ነው ብዬ ገምታለሁ። አንዳንድ ጊዜም ጠል የሆኑ ሰዎች ናቸው ብዬ ገምታለሁ። አሁን ሁለቱን ቫላንስ ለማድረግ ይህን ሰውዬ ስለማላውቀው በጣም ግራ ስለገባኝ ነው። ግን እየተናገረ ያለው አንዳንድ ነገሮቹ ትክክል ናቸው። ይሄ እላፊ የሆነ ቃል ያለ ማውጣቱ ነው ትክክል ያለው። መሳደብ ብፁዓን አባቶች እንደዚህ ናቸው ገዳይ ናቸው የሚለው ነገር ብቻ ነው እንጂ ቤተክርስቲያን ውስጥ ግን ቀኖናው በጣም እየተሻረ ነው የሚለው ነገር ያስኬዳል። ሁለተኛ ላይ ያለው ቪዲዮ በመድረክ ላይ እንደዚህ አይነት የጦር ሰዎች ማቅረቡ አስፈላጊ ነው ወይ? እንዴ ህዝቡን ምንድነው ሊያስተምር እየወጣ ያለው? ምንድነው የሚያስተምረው ህዝቡን? አሁን እኮ በመስቀል እየባረክህ እሳት ውስጥ እከሌ መጥቷልና ዛሬ እሱ መልእክት ያስተላልፋል። አልገባኝም በጣም ይሄ ማለት እየባረካችሁ ወደ እሳት ውስጥ የምትማግዱበት እየባረከ እንደዚህ ጠመንጃ ግንባሩ ላይ የምታስደቅንበት ለምንድን ነው ማትመክሩት? በሰላም እንዲሆን እንዲስማማ እንዲታረቅ ከቤተክርስቲያን አባቶች ሌላ ማን አለ? ከትልቅ አባቶች ሌላ በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የቤተክርስቲያን አባቶች በሌላ እምነትም የራሳቸው የሆነ አባቶች አላቸው። እንደነዛ አድርጎ ማስማማቱ ነው የሚሻለው ወይስ ከሌ መጥቷልና ዛሬ መልእክት የሚያስተላልፋለው እሱም ደግሞ እዛ እንዴ ክርስቶስን ሊያነግስ እኮ ነው የመጣው ህዝቡ መንፈሱን ሊጽናና እኮ ነው የሚመጣው። ይሄን ነገር ሊሰማ ሳይሆን ህዝቡ ይሄን ነገር ከመስማት ይልቅ ሰላም አድርግልን ይሄን ነገር ብሎ ሊጸልይ እኮ ነው የሚመጣው። ይሄን በመጣ ቁጥር ከሌ መጥቷል የከሌ ጦር ኃይል መጥቷልና መልእክት ያስተላልፍ። ይሄ የሚያስኬድ ነገር አይደለም። ህዝቡ ሰላም ነው የሚፈልገው ጦርነት አይደለም። ይሄን ሀገራችንን ከጦርነት ወደ ሰላም ቀይርልን፣ ሰላም ስጠን፣ ፍቅር ስጠን ብሎ ሊጸልይ የሄደበት ቦታ ላይ እንደዚህ አይነት መግለጫ ይሰማ፣ እንደዚህ አይነት ትዕዛዝ ይሰማ፣ ምን አይነት ስሜት ነው የሚሰማው? ምን አይነት ውስጡ እንዴት ነው የማይረበሸው? እንደዚህ አይነት መግለጫ እንዲሰጥ የምታደርጉት ቤተክርስቲያን ላይ ይሄ እኮ የጥንቃቄ እናንተ ማግዙን
ነው እንዴ? ቤተክርስቲያን የሚሄድ ሰው የሚያግዘው በጸሎት ነው። ጸሎት የሚያግዘው ደግሞ ከሊያ ያሸንፍ እኮ አይደለም፣ ሰላም አድርግልን እኮ ነው፣ ለንስሐ ሞት አብቃን እኮ ነው። ቤተክርስቲያኒቱ እንደዚህ አይነት መግለጫ የሚሰጥባት ሳትሆን መንፈሳቸውን የሚጽናኑባት፣ ሲከፋቸው ሄደው የሚደሰቱበት፣ ስጋው ደግሞ የሚቀበሉበት፣ ቅዱስ ቁርባን የሚቀበሉበት ቤተክርስቲያን ነች እንጂ የከሌ እንትን መጥቷልና እሱ መግለጫ የሚሰጥበት ቦታ አይደለም። ስለዚህ ህዝቡ ቤተክርስቲያን እንዳይሄድ የሚያደርገው ነገር አንደኛው ነገር ይሄ ነው። እንደዚህ አይነት መግለጫ መድረክ ላይ አይሰጥም። ቤተክርስቲያን መድረክ ላይ በእንደዚህ አይነት መልኩ የጦር ኃይል ወጥቶ እንደዚህ አይነት መግለጫ መስጠት በጣም ነውር ነው። የቤተክርስቲያን አባቶች፣ ቄሶች ይህን ራሱ ስትሰሙ ይህን ስትናገረው ራሱ መጸየፍ አለበት። ለጦርነት ምን ያደርግልሃል? እየባረከው ወደ ጦርነት ወደ ጫካ የሰደድከው ነው። እየባረከው ጠመንጃ እያስደቅንክበት፣ እየባረከው ሰዓት ውስጥ እየማገድክ ይሄ አይደለም የቤተክርስቲያን ስነ ምግባር። ይሄ የቄሶች ባህሪ አይደለም። ይሄ የቤተክርስቲያን ወንጌል አይደለም። ቤተክርስቲያን የምታስተምረው ሰላምና ፍቅርን፣ ይቅርታን። ስለዚህ በእንደዚህ አይነት መልኩ እንዲስማማ እንደዚህ አይነት መልኩ እንዲግባቡ እንዲታረቁ ማድረግ ነው እንጂ ከላይ መጥቷል እና እንደዚህ መግለጫ ይሰጣል። እሱ ስሜታዊ ሆኖ የሰጠው መግለጫ አለ። ቆረጥ አድርጌ ነው ያመጣሁላችሁ። ከዛም በኋላ ህዝቡን አግዙን፣ እናንተም ጥንቃቄ አድርጉ። እንደዚህ አይነት ነገር የለም። ቤተክርስቲያን ሰው ነጭ ለብሶ የሚሄደው ከክርስቶስ ጋር እገናኛለሁ፣ መላእክቶችን አገኛለሁ፣ ጸልያለሁ፣ ሰግዳለሁ ብሎ እኮ ነው። ሰላም ይሰማኛል ብሎ ነው። ከሰላም ከማጣቱ ይልቅ ሌላ ረብሻ ውስጡ ላይ ተረብሾ ቀጣይ ምንድነው የሚመጣው? ነገ ምንድነው የሚመጣው? ዛሬ እዚህ ተናግሯልና ቀጣይ ስለዚህ ቤቴ ልጠብቅ፣ ቤቴ እንደዚህ ይሆንብኛል፣ ዛሬ ሲነሳ ይሆን ስጋት ውስጥ በቃ። ስለዚህ እባካችሁ ቤተክርስቲያን መድረክ ላይ መጥፎ የሆነ ነገር ላለማቅረብ ይሞክር። እንዴ ቤተክርስቲያን ስለ ክርስቶስ ነው የሚነገረው፣ በቃ ወንጌል ነው የሚሰበከው ቤተክርስቲያን ላይ። ስለዚህ ወንጌል ብቻ ማስተማር ነው ለህዝቡ። ክርስቶስ ያስተማረው ሰላም፣ ፍቅር፣ ይቅርታ ነው አይደል? በቃ ያንን ማስተማር ነው። ሐዋርያቶች ያስተማሩት ስለ ክርስቶስ ወንጌል እንደዚህ አይነት ነው። ተዋጋ ነው እንዴ? ሰይፍህን ወደ ቤት አስገባ ነው የሚለው ወንጌሉ ራሱ። ሲቸግር አውጥተህ እንድትዋጋበት ነው። ግን የምትዋጋበት እኮ በውጊያ አይደለም። ቃላቶችህ ነው የምትሰበስበው። ስታስገባ ቃላቶችህ ነው የምታስገባው። ስታስወጣም ቃላቶችህ ነው የምትናገረው። ጠመንጃ ይዘህ የምትሄድበት አይደለም። ስለዚህ ቤተክርስቲያኒቷን በእንደዚህ አይነት መልኩ ባታሰድቡ በጣም የተሻለ ነገር ነው። ሌሎች ቤተ እምነቶች ላይ የምናየው በጣም በቂ ነው ለኛ። ሌሎች ፕሮቴስታንቶች ላይ እና ሙስሊሞች ላይ የምናየው ነገር በጣም በቂ ነው። ሰሞኑን እየተሰራጨ ነበር የሆነ ቪዲዮ፣ እንደውም እስልምና እምነት ተከታይ ሆኖ ገብቶ እየሰገደ እዚህ ጋር የሆነ ነገር ይዞ ምናምን። ይሄ በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን አይሰራም። ኃጢአት ነውር ነው። ስለዚህ እባካችሁ ቀጣይ እንመልከት። ነብያችን አለይሂ ሰላም ዘመን አንድ ሙስሊም ሙጃሂድ ጂሃድ ሜዳ ላይ እኮ ከአንድ አይሁድ ጋር ታግሎ መጨረሻ ላይ ሙስሊሙ ጣለና ልክ በሰይፍ አንገቱን ሊከላው ሲል ያ አይሁድ እኮ ነው ምን አለ? አሽሀዱ አን ላ ኢላሃ ኢላላህ በአላህ አንድነት መሰከርኩ ሲል አሁን ነው የምትመሰክረው? አንገቱን ቀላው። ከዛስ ለነብያችን አለይሂ ሰላም ይሄ ክስተት ተነገራቸው። ምን አሉ ሰሃቢዩን? እንዴት አቀተልተሁ ባዕድ አን ቃለ ላ ኢላሃ ኢላላህ ካለ በኋላ ገደልከው? እኔ የለሁበትም አሉ ነብያችን አለይሂ ሰላም። እኔ የለሁበትም። ይቺ ላ ኢላሃ ኢላላህ የቂያም ቀን አላህ ጋር ክስ ይዛብህ ከመጣች እኔ የለሁበትም። እኔ ላይ ሊደረግ የማይፈልገውን በሌላ ላይ አላደርግም፣ በቂ ነው። ሌላ ፍልስፍና አያስፈልገንም። አሁን ግን ሌላውን አጥፍተን የእስላምን ባንዲራ ከፍ አድርገን ምድር ሁሉ ለአላህ አድርገን ማነው ማምለክ የምንችለውና ለጂሃድ እንነሳ። ጂሃድ የእስልምና ውበቱ ነው ይላል አቡ ሄይደር። ጂሃድ ያለ ትግል ነስር የለም። ያለ ጂሃድ ያለ ትግል የኢስላም ዳር ድንበር ሊከበር አይችልም። ያለ ጂሃድ ያለ ትግል ሙስሊሞች በነጻነት የትም ቦታ ሆነው ጌታ አላህን ማምለክ አይችሉም። የግድ ነጻነታቸው እንዲከበር የኢስላም ባንዲራ ከፍ ብሎ እንዲውለበለብ ምድር በአላህ ሸሪዓ እንድትተዳደር ጂሃድ ግድ ነው። ጂሃድ ከሌለ እስልምና ውበት የለውም። ሁሌ መስዋዕት በመክፈል ሁሌ በመበደል መብት ሊገኝ አይችልምና ሁሌ እንበደላለን የምትሏን ውሸት ጎለተና
ሁሌ እየተበደልን ነው ኢትዮጵያ ውስጥ የሚለውን ጎለተና ሁሌ መበደል ሁሌ መስዋዕትነት መክፈል አንችልም። በቃ ጂሃድ አድርገን ይሄን ሀገር ነፃ አውጥተን ከክርስቲያንና ከሌላው እምነት ባንዲራችንን ከፍ ስናደርግ ነው አላህን በነፃነት ማምለክ የምንችለው ነው የሚለው። ትልቁ ጉልቻ ሁሌ መበደል ነው፣ ሁሌ ተሰውተናል የሚል ነው። እያረደ እየገደለ እያጠፋ ከበደኖ እስከ አርባ ጉጉ እስከ አርሲ ደም እያፈሰሰ በሐሰት ግራኝን እያወደሰ ሰው ሲያርድ ሲገል 17 ዓመት ሙሉ ሰው የጨፈጨፈውን የማረከውን ለአረብ እንደ ባሪያ የሸጠውን ሺህ ኢትዮጵያውያንን በጠበንጃ የቀየረውን የቱርክ ተላላኪ እየቀደሰ ሀገርን በነፃነት ያኖሩ ኢትዮጵያውያን አጼዎቹን እያረከሰ የሚኖረው ውሸታም አሁን ደግሞ ላጥፋችሁ አለ። ለምን? የብልጽግና ወንጌል የሃይማኖት መንግስት ስለሚደግፈው ነው አደባባይ ወጣው እንጂ ለ20-30 ዓመት ሲዘጋጅበት የኖረው ነው። ከእስላም ወንድማማቾች እነ ሙርሲ እንትን ያለው የተወገደው በእነሱ በኩል ኢህአዴግ ሲመጣ መርካቶ ከሐረር ሆቴል በታች ኦፊስ ተከፍቶላቸው የኢትዮጵያን ትውልድ እንዲበክሉ የተደረጉ አዲሱ እስልምና ነው። ሌላውና የመጨረሻው ቪዲዮ ይህን ነው የሚመስለው። እንግዲህ ይሄ ኡስታዙ የተናገረው በጣም መራራ ንግግር አለ። ሰሞኑን በተነሳው በጣም ጭቅጭቅ በተሞላበት እና አንድን ሃይማኖት ጠል በሆነበት መንገድ ብዙ ነገሮች ተነስቷል። በተለይ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ላይ ነው ጥላቻው እየበዛ ያለው ማለት ነው። ስለዚህ የሚተናገረው ሰውዬ እንግዲህ ስሜታዊ ሆኖ ነው። አንድ ኡስታዝ ሰላም እንፍጠር፣ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን እምነት ተከታዮች እንደዚህ አይነት ነገር አያደርጉም፣ መሀል ላይ ሌላ አካል አለ። ትናንት ሰራው ቪዲዮ ላይ ሌላ አካል አለ፣ እንዳይስማሙና እንዲበጣበጡ እንዲጋደሉ እንዲጨፋጨፉ የሚያደርግ ሌላ አካል አለ። አንደኛው ደግሞ እንደዚህ አይነት እነሱን እናጥፋና መስጊድን ቤተክርስቲያኒቷን መስጊድ እናድርጋት ብሎ የሰራም ሰው አይቻሉ። ቃል በቃል ሲናገር ቤተክርስቲያን ውስጥ ያሉ ሰዎች ይጠፋሉ፣ ከዛ ቤተክርስቲያኒቷ መስጊድ ትሆናለች። ቤተክርስቲያኒቷን ማቃጠል አይጠበቅብንም። እንደዚህ አይነት ነገሮች አሉ። ስለዚህ ተነስተዋል ማለት ነው። ባጭሩ እስልምና እምነት ተከታዮች በጣም ተነስተዋል፣ ለማጥፋት ተነስተዋል ማለት ነው። ይሄኛውም የተናገረው ተመልከቱት። ይሄ በጣም ትምህርት የሆነ ነገር ነው። በነገራችን ላይ በእነሱ መጽሐፍ ቅዱስ ላይ ወይም ቁርአን ላይ ስላለ ነው። አንድ ሰው አሳዶ ካሸነፈ ወይም ከማረከ በኋላ መጀመሪያ ለምን የይቅርታ ነገር አልተናገርክም? አሁን ነው ወይስ ይዘህ የምትናገረው ብሎ ቆረጠው፣ ሰየፈው ነው የሚለው። የነሱ ሱራ ሚል ይሄ ቁርአናችሁ ላይ ሱራ 466 ላይ ይመስለኛል አሳያችኋለሁ ጽሁፍና ምንድነው ካረክ ወዳጅህን ምንም ብቻ ምንም ጠላትን አሳደህ ካያስከው በኋላ ነው ወይንም የሆነ ብቻ ካላደረገልህ አሳደህ ግደለው ነው የሚለው፣ ሰይፈው ነው የሚለው። በእኛ ማቴዎስ ደግሞ ስንት ላይ ነው? 455 አካባቢ ነው 448 455 ይመስለኛል። እና ጠላትን እንደራስህ ውደድ፣ ባልንጀራህን እንጀራ አትመኝ፣ መልካሙን ላስብለት። እንደዚህ መልካም ነገሮች በእኛ መጽሐፍ ቅዱስ ላይ ተጽፈዋል። በእስልምና እምነት ተከታዮች ላይ ግን ለአንተ መልካም የማያስብልህን ሰው ነው የሚለው አሳደህ ግደለው። ይኸውላችሁ ጽሁፉ እንደዚህ ነው የሚለው። ማንበብ ትችላላችሁ። ፖዝ አድርጋችሁ አቁማችሁ አንብቡት። ስለዚህ ሰሞኑን በተነሳው ነገር ያልተነሳ ሙስሊም የለም። ቲክቶክ ላይ ማየታችሁ ከሆነ የሚለቀቁት ነገር አለ። ኦርቶዶክስ ተዋሕዶ ቤተክርስቲያን ጨለማ ነው፣ ከጨለማም ጨለማ እንደዚህ ያለፈባት ምናምን ነገር እንግዳ ከመሆናቸው የተነሳ እስልምና እምነት ተከታዮች በነገራችን ላይ እንግዳ ናቸው። ስለዚህ ይሄን ሁላ መናገር አይጠበቅብንም። ብዙ ማውጣት የምንችለው ነገር ስላለ አሁን ይሄን ለመናገር ሳይሆን ትልልቅ ኡስታዞች አሉ። እነዛ ኡስታዞች እንኳን ሰላምና ፍቅር እንበል እንስማማ ብለው ቄሶች፣ የቤተክርስቲያን አስተዳዳሪዎች፣ ኡስታዞች፣ የእስልምና እምነት ተከታዮች ማለት ተሰብስበው እንደ ቃለ ጉባኤ ይዘው ተስማምተው ወደ ሰላም እንዲመለስ ያደረጉበት አጋጣሚ አለ። እዛ ቦታ ላይ ያደረገው እንደዚህ መጥፎ ስራ የሰራው የክርስትና እምነት ተከታይ ሰው ሳይሆን እዛ ሁለቱ ሃይማኖት እንዳይስማማ የሚፈልግ ሰው ስላለ እነዛ ነው ማጥራትና እነዛ ነው ማጽዳት ያለብን የሚል ዘመቻ ነው የተነሱት ነበረ። አሁን ግን አንዳንዱ እስልምና እምነት ተከታይ እንዳለ የሚፈርደው ኦርቶዶክስ ላይ ነው። ያ አይደለም መሆን ያለበት። የኛ ክርስትና ሃይማኖት የኛ ወንጌል ሐዋርያቶች ያስተማሩን ክርስቶስ ያስተማረን ወንጌል ይሄን አይደለም ያስተምረው። መጽሐፍ ቅዱስ ላይ የተጻፈውን ብቻ ነው የምንቀበለው ኦርቶዶክሳውያን፣ ከዛ ውጪ የለም። እስልምና እምነት ተከታዮች ምናልባት ቁርአን ላይ የተጻፈውን ብቻ ልትቀበሉ ትችላላችሁ፣ ግን ግደሉ የሚል ጌታ ሐሰት ነው። አጥፋ፣ አቃጥል፣ እረድ የሚል ጌታ ሐሰተኛ ጌታ ነው። ሐሰተኛ ነቢያት ነው። እንደዚህ የሚል ጌታ የለም። ግን እንዴት ሰው የፈጠረውን አንተ እንዴት ትገድላለህ? ምን ስለሆንክ ትገድላለህ? ምን ስለሆንክ ታጠፋለህ? ምን ስለሆንክ ታጠቃለህ? እሱ በአምሳሌ የፈጠረን ሰው ለእንዴት ለአንተ ማነው ስልጣን የሰጠህ? እንደዛ መጽሐፍ ቅዱስ ላይ ያለው ያን ማን የጻፈው? ሐዋርያት ነው ያስተማረው። ሐዋርያቶች ያስተማሩትም አየው ማቴዎስ ወንጌል፣ ማርቆስ ወንጌል ለምናምን አለ።
እኛ መጽሐፍ ቅዱስ ላይ እንደዚህ አይነት ነገር የለም። እንደውም ባልንጀራ እንደራስ አድርገህ ውደድ ነው የሚለው እኛ መጽሐፍ ቅዱሳዊ ቃል። ይሄ የተናገረው ሰውዬም አለ መሀል ላይ በጣም ስሜታዊ ሆኖ የተናገረው ማለት ስለዚህ ጉዳይ ያለፉትን ዘመኖች ስለሚያውቃቸው ጊዜያቶችን ስለሚያውቃቸው ምን ተሸጠ፣ ምን ተገደለ፣ ምን ታረደ የሚለውን ነገር ስለሚያውቅ ማለት ነው። ስለዚህ እስልምና እምነት ተከታዮችና ኦርቶዶክሳውያን ሰላም ብንፈጥር በጣም የተሻለ ነው ብዬ መልእክት ለማስተላለፍ ፈልጋለሁ። ለዛሬ ይዤላችሁ የመጣሁት ቪዲዮ ይሄ ነው። ቀጣይ ደግሞ በአዳዲስ መረጃና በአዳዲስ ቪዲዮዎች እንገናኛለን። እስከምንገናኝ ድረስ ላይክ፣ ሼር፣ ሰብስክራይብ አድርጉ። ሰብስክራይብ ምንድን ነው የማታደርጉት? ለምንድን ነው የማታደርጉት? አሁን አድርጉ።